ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ምግብ ልሰራ ነው፣ ግን የሆነ ነገር ትዝ ብሎኝ ማለት ነው ላወራችሁ ብዬ ነው። በቀደም ነበረ ትልቅዬ ሴት መሰልሽ ያለኝ ማለት ነው። የሆነ ሴት ልጅ ናት። ማን ነበረች አላውቅም፣ ብቻ ግን እንደዛ አለች። ባልሆን ነው የሚገርመኝ እንጂ በነገራችሁ ላይ እኔ ጸጉሬን እስከዚህ ድረስ አላስርም፣ ወይም ደግሞ ፈጥቼ አይደለም ምግብ የምሰራው። ያው ስራ ነው ታውቃላችሁ። ሲጀምር ሳኡዲ ነው ያለሁት። ሳኡዲዎች ብዙ ጊዜ ሻሽ ጠምጥመው ነው ግን እኔ ብዙ ጊዜ ጸጉሬን የማስረው ግማሽ እታች ድረስ ነው። እንግዳ መጣ አልመጣ አይዶን ኬር አይመለከተኝም። ደግሞም ያን ያክል እስከዚህ ድረስ ሰሩ የሚለኝ ሰው የለም። እንደውም አንድ ቀን ሴትዬ ኧረ ምንድን ነው እዚህ ድረስ ራሴን ያመኛል አልኳት ማለት ነው። ከዛ እኔ ራሴን ስለሚያመኝ ሳይሆን ጸጉሬ እንዲሸሽ አልፈልግም። ለራሱ ሄዷል። እኔ ከወለድኩ በኋላ ከወለድኩ በኋላ አይደለም ሲጀምር ምክንያት ነው። እኔ በጣም ሳስብ ጸጉሬ ይነቃቀላል ምናምን እና ለዛ ጸጉሬን እንደዚህ ነው የማስረው። እንደዚህ ሳስረው ደግሞ አንዳንድ ሰዎች የሻሽ አስተሳሰራቸው ትልቅ ሰው ሊያስመስላቸው ይችላል። እኔ ደግሞ ትልቅ ሰው ነኝ። አይኖ ትልቅ ሰው ነኝ እንዴ! ልጅ አለኝ እኮ አሁን ወደ 50 ዓመት እየተጠጋው ነው። እግዚአብሔር ይመስገን። ኧረ እኔ 60 70 80 90 እንደዛ የሆነ እድሜ በጣም ነው ደስ የሚለኝ። እንደውም አንዳንዴ ሲያምን ጌታ ሆይ እድሜና ርዝምልኝ ነው የምለው እና ትልቅ ሰው በጣም ደስ ይላል። ኤኒዌይስ ዛሬ የመጣሁበት ርዕስ ይሄ አይደለም። ትንሽ ወንበር አለች እና እሷ ጋር ቁጭ ብዬ እኮ ነው የማወራችሁ። ምግብ ልሰራ ነው እና የማያልፍለት ድሀ ሀብታም ይጋብዛል አሉ። ይሄ ነገር እውነት ነው። የእውነቴን ነው የምላችሁ። የዱባይ ሸቃሎች ማለት ነው። ሁላችሁም አይደላችሁም፣ ግን ዱባይ ላይ ያላችሁት እውነቴን ነው። እንደው ጭንቅላታችሁ ይሰራል ወይ? ምን ሆናችሁ ነው? ምን ነክቷችሁ ነው? የፈለገ ብር ማለት ነው ቢተርፋችሁ ይህን ያህል መጣያ አታጡም። መቼም ቢሆን እኛ መዳም ቤት የምንሰራ ሰራተኞች ብር ተርፎን አያውቅም። ብር ስለማይኖር መሰለኝ ስንት አመት ሙሉ እየለፋን እየፈጋን አልሳካልን እያለ ወደ ሀገራችን ለመመለስ እየፈለግን ግን አይሳካም፣ ሁሉ አይሞላልንም። የሌላ ሀገር ቢሆን አሜሪካ፣ አውሮፓ ምናምን ቢሆን ኑሮ ምናልባት በወር የሚያገኙት ከ1 ሚሊዮን ድረስ ነው የሚያገኙት። እስከ 6,000 እስከ 600,000 እስከ 700,000 በቃ ከዛ በላይ ነው የሚገኘው ማለት ነው። እና ሊተርፋቸው ይችላል። ቤት ገዝተው መኪና ገዝተው ምናምን በቃ እስኪ ላድርግላቸው ዘና ይበሉ ምናምን ብለን ሊያደርጉ ይችላሉ። እኛ 500,000 ብር እንኳን በአመት የማታገኙ ሸቃሎች ሁላ ማለት ነው። ለምንድን ነው ብራችሁን ለጥጋብተኛ የምትልኩት? እኔ የቅናት መንፈስ አይደለም፣ በኢየሱስ ስም እኔ እንደዚህ አይነት ሴት አይደለም። ግን ምንድን ነው የምታደርጉት? እኔማ ቲክቶክ ላይ በቀደም አየሁ፣ ትናንት ነው መሰለኝ። ሚና ገባሽ በገዛ ብሬ ስትል ነበር አንዷ ደግሞ ማለት ነው። ስትመክራት እኮ ነው እና መጀመሪያ ለእናትሽ ነጠላ ግዢላት ምናምን እያለች እየመከረቻት፣ በዛ መሀል ምን አገባሽ ምናምን አለቻት እና ውርጋጥ ምናምን ብላ ሰድባት ነው የወጣችሁ ማለት ነው። ገባችሁ? ውርቃት ስለሆኑ ነው። ሲጀምር መልስ እንደዚህ አይመለስም። አንዳንድ ሰው ሲመክሩት የማይሰማ ደነዝ ድንዙዝ ያለ ናቸው እና በእርግጥ በዚህ አይነት እኔ እንጃ ሳኡዲዎች በጣም ጎበዝ ናቸው። እኔ ስላለሁበት ሳይሆን በቃ የሆነ አሁን ላይ ዱባይ ያሉ ልጆች በጣም ተበላሽተዋል። ወንድም እዛም በማለታቸው በብዙ ነገር እኔ እንጃ ብልሽት በቃ ነፃነት ሲኖረው እንዴት ተበላሻችሁ እንዴ! ነፃነት ሲኖረው እኮ በነፃነት ሰርታችሁ ወደ ሀገራችሁ ሄዳችሁ ልጅ ወልዳችሁ ስማችሁ ትዳር ይዛችሁ ምናምን ማየት እኮ ያምራል። እውነቴን ነው የምላችሁ። ምን ሆናችሁ ነው እንደዚህ ንቅስ ያላችሁት? እንደ ስንት ነገር ችግር እያለ አሁን ኢትዮጵያ ገብታችሁ ማለት ነው በመገናኛ ስትሄዱ እግር መረገጫ አታገኙም። እንዳለ የኔ ምስኪን ወድቆ ተኝቶ ነው ያለው። እውነቴን ነው የምላችሁ። በጣም ብዙ ምስኪን ነው ያለው ማለት በምድርም በሰማይም ጥሩ ህይወት እንዲኖራችሁ ከፈለጋችሁ እንደነዛ አይነቶች እኮ የሚረዱ ሰዎች አሉ። ቤተክርስቲያን ላይ ደግሞ ብዙ የሚደረግ ነገር አለ። ይሄ ቤተክርስቲያን የሚሰራ ለብዙ ለጸበልም ለቅባ ቅዱስ ለምናምን ቤት አጥተው ውጭ ላይ ብዙ ነገሮች የሚደረጉ ለነሱ ቤተክርስቲያን ደግሞ እንደዚህ በእዳ የተያዘ ምናምን አለ። በጣም ብዙ ሶሻል ሚዲያ የሚተላለፍ የእውነት የሆነ ማለት ነው። እሱን ለምን አትደግፉ? እየተራበ ለምን አታበሉ? እየተራበ ማብላት ማለት እንዴት ጽድቅ እንደሆነ ጽድቅ እናንተ ራሱ በቁማችሁ እንዲህ አሁን በዚህ በህይወታችሁ ይጨምርላችኋል። የእውነት ነው። እግዚአብሔርን ነው የምላችሁ። ለምን የተራበ አታበሉ? አሁን እነገነት አሉ ብዙ ሰዎች አሉ ምስኪን እያበሉ እያጠጡ ነው። እናንተ እንኳን እዚህ ብር አልሰጥም ካላችሁ የተራቡትን ለማብላት ለነሱ ልካችሁ እነሱ እንዲያበሉ ለምን አታደርጉም? የእውነት
ለጠገበ በወር 1 ሚሊዮን ለሚያገኝ ዩቲዩበር እናንተ ከፍላችሁ ናና ተዝናኑ። የሰርጋችሁን እኛ ሲጀመር አይጋቡም፣ ውሸት ነው ይሄ ፎቶ በምታዩት ምናምን እንደ ቅበጡ ቅብጥ ይበሉ አላቸው፣ ብር አላቸው። እነሱ መቼ አጡ የሚዝናኑበት? ሰው ይዝናናል በራሱ አላቸው፣ ይዝናኑ። ግን የሚበላው የሚያጣ በዛው ልክ አለ የእናንተን እጅ የሚጠብቅ። እግዚአብሔርን በጣም ገርማችሁኛል፣ በጣም ማለት ነው። ምን ሆናችሁ ነው? እንደው የትኛው ብር ተርፏችሁ ነው እንዲህ ለሀብታም የምታደርጉት? መኪና ካልገዛን ብላችሁ ፍርጥ ስትሉ ይኸው ገዛችሁ። ኦኬ ቤት ካልገዛን አላችሁ፣ ቤትም አጋዛችሁ። አሁን ደግሞ ለሰርግ ለመዝናናት እንዲህ አሜሪካ ቢሄዱም ለእነሱ ወጪ ነው የምታወጡት ማለት ነው። ወይኔ በጣም ታድላችኋል። እነሱ እኮ አያውቋችሁም፣ ከሚገርማችሁ ነገር ማለት ነው። እነሱ አያውቋችሁም፣ እናንተ ናችሁ የምታውቋቸው እንጂ እነሱ አያውቋችሁም። የሆነ ችግር ቢፈጠር አብርሽ ወይ ሪታ የሆነ ነገር ያደርጋሉ ብላችሁ አይደለም የምታደርጉት አይደል? ቢያንስ እንኳን በነፍሳችሁ የሆነ ነገር ብታደርጉ፣ ምስኪኖቹን ብታበሉ፣ ብታጠጡ ለእናንተ ትልቅ ነገር ነው። ፈጣሪም የሚወደው ይሄንን ነው። እነሱ በፈለጉት እየሰሩ በእውነትም በምንም በማዝናናትም እነሱ ለተፋቀሩ ለእናንተ ምንድን ነው የሚደርሳችሁ? እነሱ ለተፋቀሩ ነው ወይስ ወንድ አታችኋል? ፍቅር የሚያጫውታችሁ የእነሱን ፍቅር መጫወት እያያችሁ የምትመረቁሩ አላችሁና ወንድ አታችሁ ከሆነ እኔ ብዙ ወንዶች አውቃለሁኝ ዝም ብለው በቃ ጊዜ ለማቃጠል የሚፈልጉ። እኔ ግን ማውራት የማልፈልጋቸው ወይ የእነሱን ስልክ ዝም ብዬ ልስጣችሁ እና ታወሯቸው። አውሩ ወንዶች ነፍ ናቸው እኮ እግዚአብሔርን ነው የምላችሁ። ከውጭ እስከ ውጭ ሀገር ከሀገር ቤት እስከ ውጭ ሀገር ማለት ነው። ነፍ ናቸው። የአንዱን ስልክ ጠበቅ አድርጉና በቃ ከሱ ጋር ተጀናጀኑ፣ አውሯቸው። እንዲህ የራሳችሁን ፍቅር ተጫወቱ። በሰው ፍቅር እናንተ ጣልቃ አትግቡ። በቃ ማለት ጥሩ ነው። በቃ አስተማሪ ነው። ለፍቅር ጥሩ መንገድ ነው የከፈቱት። እሺ ግን ህይወት እንደ ፊልም ወይም ደግሞ እንደ ካራክተር ምናምን አይደለም። ህይወት ይለያል፣ ስትኖሩት ይለያል። እና ጥሩ ህይወት ለመኖር ከፈለጋችሁ አስቀምጡ ብራችሁን። እንደ ቢተርፋችሁ መኪና ግዙ። እናቴ ትሙት፣ ሴት ሆኖ መቼም መኪና የማያምረው የደነዘዘ መሆን አለበት። ቤት ሰርታችሁ ከጨረሳችሁ መኪና ግዙ። ከዛ ወደ ሀገር ግቡና አግቡ፣ ውለዱ። ሲኖራችሁ ማንም ሰው ይፈልጋችኋል። ንጉስ የሆነ ወንድ ራሱ ማለት ነው ካላችሁ ሁሉም ይፈልጓችኋል። እንደዛ ብታረጉ አይሻልም ወይ? እንደው አታሰድቡ። የመዳም ቅመሞች እየተባለ አታሰድቡ። እኔ እንኳን ገና ነኝ፣ የመዳም ቅመም ለመባል ገና ነኝ። ገና አዲስ ስለሆንኩኝ ማለት ነው። መንገድ ላይ ነኝ ገና። እንዲሁ 10 ዓመት 7 8 ዓመት ስትቀመጡ በቃ ጭንቅላታችሁ ዞረ። ኢትዮጵያ ብትሄዱና ብታዩ አሁን ማለት ነው የሰው የኑሮ ምኑ እንኳን ያለውን ልትረዱ አይደለም የሌለውን ራሱ ለመርዳት ይህን ስላስቀምጠው ረዲያ የራሳቸው ጉዳይ ምናምን እያላችሁ ነው የምታልፉት። እውነት የቆያችሁ መሆን አለባችሁ እንጂ የዛሬ 2 ዓመት የዛሬ 3 ዓመት የዛሬ ዓመት የመጣችሁ ለነሪታም ሆነ ለና አብርሽ ምንም ነገር አታደርጉ። እኔ አታድርጉ ማለት ሳይሆን በቃ ራሳችሁን ቀይሩ። አረብ ሀገራት ሆናችሁ እንዴት ነው የምታደርጉት? ላለው ሰው ለሀብታም እንዴት ይደረጋል? ለዚህ ነው የማያልፍለት ድሀ ሀብታም ይጋብዛል የሚባለው። ለዚህ ነው እናንተ እረ ጭንቅላት ይኖራችሁ። ደግሞ ሰው ሲመክራችሁ እንኳን የምትሳደቡ አላችሁ። ቲክቶክ ላይ ነው ያየኋችሁ። እንዲሁ በጣም ገረማችሁኝ። እግዚአብሔር ስንት ሰው እየታመማለ በመልዳን በቃ ማለት የሚያድን ፈጣሪ ነው። ግን ደግሞ የሆነ ገንዘብ ያስፈልጋቸዋል፣ የሆነ መድኃኒት ለማስታገሻ ነፍሱ እስካልወጣች ድረስ ቀኑ እስካልሆነ ድረስ ያ ሰው የሚቆይበት ጊዜ አለ አይደለ? ስለዚህ በቃ የሆነ እረፍት የሚያደርግበት ብዙ ነገር ያስፈልገዋል። ለዛ ሰው አድርጉ። ለህይወታችሁ፣ ለነፍሳችሁ፣ ለስጋችሁም የሚሆናችሁ ብዙ ሰዎች አሉ፣ ህፃናቶች አሉ፣ አዛውንቶች አሉ። ለነሱ አድርጉ። እነርታ አያውቋችሁም እኮ የእውነቴን ነው የምላችሁ። አካውንት እንጂ የሚልኩላችሁ ከዛ በኋላ እኮ ምንም ነገር አያውቋችሁ። እናንተ ታደርጋላችሁ፣ በቃ ረሷችሁ። እኔ ምን አገባኝ? ለእናንተ ብዬ ነው። አንድ ሰው እንዲሰድበኝ አልፈልግም። ደግሞ ተገረጋችኋል። እናቴ ዋ በእኔ ወደ ስራዬ ልሄድ ነው። እናቴ እናንተ ጠግባችኋል፣ ተርፏችኋል። አልቀረብሽም የመዳም ሽንት ቤት እየፈተግሽ እዚህ እኔ የምለው ራሱ ጠፋብኝ እኮ እግዚአብሔርን። ኧረ ተመከሩ በሉ። ሰብስክራይብ፣ ላይክ፣ ኮሜንት አድርጉልኝ። እወዳችኋለሁ። ገና አዲስ ነው እንትን
ምን ችግር የለውም። ምግብ ልሰራ ነው። ላውልቀው እንዴ ስላልኳችሁ፣ ኧረ እናንተ ውድ ናችሁ፣ ችግር የለውም በሉ